ዛቻው ቀጥሏል። ቪኒሺየስ ጁኒየር የሎስ ብላንኮቹ የፊት መስመር ተጫዋች የሆነው ቪኒሺየስ ጁኒየር ቡድናቸው ሙሉ ትኩረቱ የአርሰናል ጨዋታ ላይ መሆኑን ነው እንግዲህ በማህበራዊ ሚዲያ ትስስሩ ላይ ያጋራው። በተለይ ደግሞ አሁን ላይ እንካ ሰላምታው የበለጠ የበረታበት ይሄ ጨዋታ አሁን ሙሉ ትኩረታችን ሮቡ ጨዋታ ላይ ነው ሲል ነው ለጨዋታውም ዝግጁ እንደሆኑ አክሎም የተናገረው። ጨዋታው እስኪደርስም እንደጓጓ ቪኒሺየስ ጁኒየር ተናግሯል። ከዛ ባለፈ እኛ ሪያል ማድሪዶች ነን፣ ሁሉንም ነገር እንሞክራለን ሲል የጨዋታውን ውጤት ለመቀልበስ እንደሚጥሩ ነው እንግዲህ የተናገረው። ከዛ ባለፈ ዳኒ ሴባዮስ እንዲሁ በአርሰናል ጨዋታ የመጀመሪያዎቹ 20 ደቂቃዎች ወሳኝ ናቸው፣ እያንዳንዱ ተጫዋች 200% ለጨዋታው መስጠት አለበት ሲል ነው እንግዲህ የቀድሞ ክለቡን ወይም በውሰት ሄዶ ነበር አይደል አርሰናል እንደምናስታውሰው፣ ያው የቀድሞ እናት ክለቡን ባይሆን እናት ክለቡ ሪያል ማድሪድም ቢሆን ያው አርሰናል ቤት ተጫውቷል። ይሄን አስተያየት የሰጠው ሴባዮስ ከዛ ባለፈ ቶኒ ክሮስ ነው። ቶኒ ክሮስም ቢሆን አርሰናል የሻምፒዮንስ ሊግ ልምድ የለውም ሲል የሳይኮሎጂ ጨዋታን መሰል ለመጫወት እየሞከረ ይገኛል። ቶኒ ክሩስ የቀድሞ የሪያል ማድሪድ ተጫዋች የሆነው ቶኒ ክሩስ ሪያል ማድሪድ አርሰናልን በመጀመሪያዎቹ ደቂቃዎች ማስደንገጥ አለበት በማለት ነው እንዲሁ የተናገረው። ገና ከወዲሁ የበለጠ ግብግቡ ደምቋል። ሪያል ማድሪድ የሚጫወተው በሻምፒዮንስ ሊግ ውድድር ልምድ ከሌለው አርሰናል ጋር ነው ሲል ቶኒ ክሩስ አስተያየቱን ሰጥቷል። እንግዲህ የመጀመሪያዎቹ 15 ደቂቃዎች ጨዋታውን የሚወስኑ ይሆናል ነው ያለው ቶኒ ክሩስ። ያው ልምድ ያለው ተጫዋች እንደመሆነ የበለጠ እንደዚህ አይነት ሬሞንታዳዎችን አልፏል። ከዛ ባለፈ ክሩስ ማድሪድ ተጭኖ እንዲጫወትም ነው የመከረው ማለት ነው። ማድሪድ በመጀመሪያ ደቂቃዎች ጎል ማስቆጠር ይኖርበታል እና አርሰናል ጨዋታው ገና አላለቀም ብለው እንዲደነግጡ ሊያደርጉ ይገባል ሪያል ማድሪዶች ሲል ነው እንግዲህ ቶኒ ክሩስ የተናገረው። ከዛ ባለፈ አርሰናል ከዚህ በፊት ከሪያል ማድሪድ ጋር ተጫውቶ ጫናውን አይቶት አያውቅም ሲል ቶኒ ክሩስ የበለጠ አርሰናል ላይ ጫናውን ከፍ ለማድረግ የሞከረበትንም አስተያየት ነው የሰጠው። ገና ካሁኑ እንግዲህ ፉከራዎች የበዙበት የጨዋታ ስንት ለስንት ይጠናቀቃል? ሀሳባችሁን ማስፈር ትችላላችሁ፣ ግን ገና አላለቀም። የአርሰናል ተጫዋቾችስ ምን አሉ? ማድሪድ የምንሄደው እኛ ስራውን ለመጨረስ ነው ሲል ነው እንግዲህ የአርሰናሉ ካፒቴን እንዲሁ የቀድሞ ክለቡን የሚገጥመው ማርቲን ኦዴጋርድ የተናገረው። ታዲያ ማርቲን ኦዴጋርድ ቡድናቸው ወደ ሳንቲያጎ ቤርናቦ የሚያመራው የመጀመሪያውን ስራ ለመጨረስ እንደሆነም ጭምር ነው የተናገረው። ወደ ሳንቲያጎ ቤርናቦ ሄደን በሜዳችን የጀመርነውን ስራ እንጨርሰዋለን ነው ያለው ማርቲን ኦዴጋርድ። እንግዲህ አስተያየቱን የሰጠው ማርቲን ኦዴጋርድ የበለጠ ሰራዊቱን ለማነቃቃት ያሰበም ይመስላል። ቡድኑ ካለፈው ዓመት እየተሻሻለ ነው እና ጨዋታውንም አሳይቷል፣ እንደተሻሻለ አሳይቷል አርሰናል ሲልም ነው የሻምፒዮንስ ሊጉን ንጉስ በማሸነፍ አንድ እርምጃ ከፍ እንዳሉም ጭምር የሚያስረዳው። በዚህም ደግሞ መክሯት አለብን ይኖርብናል ሲልም ነው እንግዲህ ማርቲን ኦዴጋርድ የተናገረው። ከዛ ባለፈ ቶማስ ፓርቴይስ ምን አለ የሚለውን ደግሞ እንመልከት። እንግዲህ ቶማስ ፓርቴይም ቢሆን ከሮቡ ጨዋታ አስቀድሞ ማድረግ ያለብንን እናውቃለን ሲል ነው እንግዲህ የተናገረው። የመድፈኞቹ አማካይ የሆነው ቶማስ ፓርቴ የጨዋታው ልዩነት ፈጣሪ እንደነበረ አይዘነጋም። ታዲያ ሳንቲያጎ ቤርናባው እንግሊዝ ውስጥ ካሉ ስቴዲየሞች የተለየ ነው ብሎ እንደማያስብም ገልጿል። ያው ከዚህ በፊት እንግዲህ ከአትሌቲኮ ጋር ሆኖ ሪያል ማድሪድን በተደጋጋሚ ሲገጥም እንደነበረም ይታወቃል። ስለዚህ ልምዱ አለው ማለት ነው እና እንግሊዝ ውስጥ ትልቅ ጫና ባላቸው ስቴዲየሞች ተጫውተው እንደሚያውቁ የገለጸው ቶማስ ፓርቴ ቤርናባው ያለው ድባብ እንግሊዝ ውስጥ ካለው ጋር ብዙ የተለየ ነው ብዬ እኔ አላስብም ሲልም ጭምር ነው የተናገረው። ይሄ ጋናዊ ተጫዋች በጨዋታው ላይ እምነት ሊኖረን ይገባል እና ምርጥ እግር ኳሳችንን መጫወት አለብን ሲል ቶማስ ፓርቴ እንግዲህ ጨምሮ ተናግሯል። ምን ማድረግ እንዳለብን ሁላችንም እናውቃለን እና የአሸናፊነት መንፈስ ይዘን መሄድ ይኖርብናል ሲልም መክሯል ጓደኞቹን። እያንዳንዱን ጨዋታ ማሸነፍ እንፈልጋለን፣ ድክመታችንን በማወቅ እነሱን የበለጠ ማጥቃት ይኖርብናል ሲልም ተናግሯል ቶማስ ፓርቴ። እንግዲህ ዘንድሮ እጅግ በጣም አስፈሪ ጨዋታን የምናይ ይመስለኛል። እኔ ሮብ በጣም ምርጡን ጨዋታ የምንመለከት ይመስለኛል። በተለይ ደግሞ ውጤቱ የማይቀለበስ ነው ብዬ ማለት አልችልም በሪያል ማድሪድ፣ ግን ደግሞ አርሰናልን በቀላሉ የሚገባበት ነው ብዬም ደግሞ መናገር አልችልም። በዘንድሮ የውድድር ዘመን ላይ እያሳየ ካለው የተከላካይ ጥንካሬ አንጻር ለማድሪድ እጅግ በጣም ትልቅ ፈተና ነው የሚሆንበት። ግን ደግሞ ማድሪድ ከሚያሳየን ውጤትን ለመቀልበስ ከሚያደርገው ከዚህ በፊት ካለው ታሪክ በሻምፒዮንስ ሊጉ ላይ ያው ንጉስ ነው ብለን ነው አይደል እንደ ምሳሌ የምናነሳው። ግን ከነዚህ ታሪኮች አንጻር ደግሞ የበለጠ ለሪያል ማድሪድም ግምት እንድንሰጥ እንሆናለን። ግን ደግሞ አርሰናል በሜዳ ላይ እያሳየ ከሚገኘው የተከላካይ ጥንካሬ አንጻርም ከአርሰናል
ከአርሰናልም ወገን እንድንቆም ያደርጋል እና ለመገመት እጅግ በጣም ከባድ ነው። ግን የእናንተ ሀሳብ ምንድነው? እስኪ ሀሳባችሁን ማስፈር ትችላላችሁ። እኔ ግን ይህን ጨዋታ ለመገመት እጅግ በጣም ከብዶኛል። ኤኒዌይስ ግን ምርጡን ጨዋታ ዕለተ ረቡዕ ላይ እንደምንመለከት ምንም ጥርጣሬ የለኝም።